5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ ሰጠው የሚለው ምንድነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ነው። ክርስቶስ ለመንግስተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተረጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራህበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት ነው። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነትህ ይጠይቃል። ፖሊስ ከሆንክ በፖሊስነት ይጠይቃል። በሌለህ ነገር ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግሥተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ። በአቅማችን መንግሥተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ሥላሴንም እንዳቅሙ፣ ወለተ ሥላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም። እንዲያውም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም። ያለ አቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት ነው። ይህን ማወቅ አለባችሁ። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው። መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል በእስራኤል ብር። አንድ ዲናር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል፣ በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኛል። እናቶቻችን አንድ ወቄት አሻቦ አበድርኝ ይላሉ። አንዱ እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት ነው። አንድ ቁንጥር አሻቦ ተዋውሰው ጫውን ነው አሻቦ ማለት ይችን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም። አፍረትም የለም። ድሮ ድህነት አያሳፍር ምን የለ በቃ እንደዚህ ነው የሚኖሩት ተደጋግፎ። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬን የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድነው ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጥተዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። ለእኔ ብቻ ነው አሁን 5ቱ? እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም እነዚህ ለእናንተ ጭምር አልተሰጡም? ሄደህ በ150 ብር ይህን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የተሰጠው ማን ነው? 5 መክሊት የተሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣ። አሁን አውጡ 5 መክሊት ያለው እንዴ! ሌሎቻችሁስ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ካንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊቴን ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀምር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በርግጥ በነገራችሁ ለአጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ
አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል እንዴ? ታውቃለህ። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት እንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ የቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በሉ። በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከሰባቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ ሰባቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት አገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርገ? ለማቀብ ከኦሪተከ ትበል ከራሜ ከራሜከ። ኦሪትን ብትጠብቃት ድልብ የድልብ ድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ። የወይን ዘለላ በማይድ ሞልቶ ይኖራል ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ። እስከ 3 እስከ 4 ትውልድ ድረስ እድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ሕገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለው። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ፣ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ። 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና በሉ ሰውን መውደድ። እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደ ራስ። ሰውን መውደድ እንደማን? እንደ ራስ። ሰውን ስትወደው እንደ ራስህ። አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋችሁ አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አልበል ነው። አንተ እንዲያደርጉብህ የምትፈልገውን ለባልንጀራ አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል ነው። እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ። እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ። በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው። ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ?
እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ፣ አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት ነው። የእግዚአብሔር መልክ ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ። ወበእላ ክሌቲ ኤው ይሄ ስንት ጣት ነው? ይሄኛው እጅስ 5 ስንት ይመጣል? 10። በጣም ጥሩ። አሁን ይሄንን እጄን እዚህ ላይ በሰይፍ ብትቆርጡት 5ቱ ጣቶች ምን ይሆናሉ? ምን ይሆናሉ? በሉ እንጂ። እሺ ግራ እጄን ደግሞ በሰይፍ ቁረጡት 5ቱ ምን ይላሉ? አሁን ልብ በሉ እንግዲህ ልብ በሉ። ወበእላ ክሌቲ ትእዛዛት ተሰቅላ ኦሪት ወነቢያት 5 ጣት በቀኝ እጄ 5 ጣት በግራ እጄ ሁለት 10 ያዙ። እንደዚህ አንጠልጥለው 5ቱ ናቸው እንደዚህ አድርገው ያዙት። ሁለቱ 5 ይዘዋል። አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ ስንቱን ይይዛል? 5ቱን። እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት ነው። ሁለቱን ስትጥሳቸው ምኑን ታጣለህ? 10ሩን ታጣለህ ማለት ነው። እግዚአብሔርን የማትወደው ከሆነ 5ቱን ታጠዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ ቆማጣ ማለት ነው። ፍቅረ እግዚአብሔርና ፍቅረ ሰብ ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት ነው። ይሄንን እንደ እጅ አደረገና ተሰቅላ ኦሪት ወነቢያት በእነዚህ በሁለቱ ኦሪት ፍቅረ ቢጽና ፍቅረ እግዚአብሔርን ክንድ አደረጋቸው፣ ብርታት የሚሰጡ ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው። እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ። እግዚአብሔርን መውደድ። እንዴት ነው እግዚአብሔርን መውደድ የሚሆነው? እሺ ገበሬውን የሚቆፍረው ምንድን ነው? ይቆፍራል፣ ያርማል፣ ይደክማል። ለምን? እንጀራ ስለሚወድ ነው። ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታሃል። ዝናብ እየመታ ትሸከማለህ፣ ፀሐይ እየመታ ትሸከማለህ። ጭዱን ይሸከማል። አሁን በመጋቢት ፀሐይ እየመታው ገበሬው እኛ ቤት ቁጭ ብለን እየዋል። ለምን? ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው። ተኝተ ማደር ሌላ ነገር ነው። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት ነው። እግዚአብሔርን ማገልገል፣ እግዚአብሔርን ማመን ማለት የሚወዱት ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት ነው። ክርስትና ማለት የመምረጥ ብቃት ያለው ሰው ነው። ክርስቲያን ማለት መምረጥ የሚችል ይሄን ትቶ ይሄን የሚያጸየፈውን ትቶ እግዚአብሔርን መምረጥ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽህና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሯ እነዚህ ምርጫዎች ይቀርባሉ። ሂዱ ተንቅሳው፣ ዝም ብለህ ባህር ዳር ዝም ብለህ በአስፓልቱ ዝም ብላችሁ በእግራችሁ ተራመዱ። ጥቂት ሜትሮች እንደተረመዳችሁ ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው፣ ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍክ አንተ እግዚአብሔርን ወደዋል ማለት ነው። እግዚአብሔርን መውደድ 2 መክሊት። ይሄ ሰው ስንት ያተርፋል? በሞቴ ንገሩኝ። በ2 ያለው ስንት ነው የሚያተርፈው? አቤት 5 እንዳትሩ ወደ ጣቱ ሄዳችሁ 2 መክሊት ያለው ሰውዬ ስንት ነው ያተረፈ? ከዛ ስንት ይኖረዋል? ሰውን የሚወድና እግዚአብሔርን የሚወድ ሰው 4ቱን ወንጌልን ይይዛል ማለት ነው። ሰውን የሚወድ ሰውና እግዚአብሔርን የሚወድ ሰው 4ቱን ወንጌሎች ፈጸማቸው ማለት ነው። በቃ ሌላ ምንም የለው። ይህን ስትይዝ ወንጌልን ፈጸምካት ማለት ነው። ሌላ ምንም የለው። እኔ ይገርማል እኮ ጌታ እንዲህ ያለ የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። ወበዝንቱ የአምረክሙ ሰብ ከማርዳእየ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ አለ። እርስ በርሳ በቃ የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ፣ የክርስቶስ የመሆን ምልክት። ወፍጻሜሁሰ ለኩሉ ሕግ ወማይልቅቱሰ ለኩሉ ሕግ ተፋቅሮ በልብ ንጹሕ። የሕግ ሁሉ ፍጻሜ አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹሕ ልብ መዋደድ ነው ይላል።
የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹሕ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳን። እግዚአብሔር ይርዳን። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም፣ ያዙ እስኪ በሉ እናንተም። ብጠማ አላጠጣችሁኝም፣ እንግዳ ሁኜ ብመጣ አልተቀበላችሁኝም፣ ብታሰር አላስፈታችሁኝም፣ ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት ነው። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን? ብራብ አላበላችሁኝም። ለማን? ለዚያ ወንድምህ። መቼ ተርበህ ማይዜ ርህበከ ርኢናከ ወያብላዕናከ። መቼ ርቦህ ነው መቼ ነው ያላበላንህ አሉት። ዘይገበርክሙ ለአሐዱ እምእሉ ንዑሳን ሊተ ይገበርክሙ፣ ወይም ለደጋጎቹ ደግሞ ዘገበርክሙ ለአሐዱ እምእሉ ንዑሳን ሊተ ገበርክሙ። ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁልኝ አለ። ልብ በሉ፣ እግዚአብሔር ክርስቶስን ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት ክርስቶስን ማብላት ነው። ለሰው ማልበስ ክርስቶስን ማልበስ ነው። እና መቼ ይርበርደዋል ክርስቶስ? ክርስቶስ መቼ ይርበዋል? እሱ የሕይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለእኛ ቤዛነት ነው። ክርስቶስ መቼ ይታሰራል? አንድ ቀን ታሰረ፣ እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው። ይሄንን ነው ጌታ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ ከቃሉ ጋር ናችሁ? አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው በበጎ ነው የምንወስደው ይህን ሁሉ ማለት ነው። አንድ መክሊት የተሰጠው ሰው መሆን ነው። እስኪ ሰው መሆን በሉ በሉ ንገሩኝ እንጂ። ሰውነት አንድ መክሊት ነው። ያንን ያጠፋው ማለት ያንን ባጠፋበት ያጠፋው ነው። መጥፊያውን በኋላ ነግራቸዋለሁ። ሁለተኛ ትርጓሜ 5 መክሊት የሰጠው አለ። 5 መክሊት የሰጠው አለ። ልብ ብላችሁ ስሙ። 5 መክሊት የሰጠው አሉ። 5 መክሊት የተሰጠው ጳጳስ ነው። 5 መክሊት የተሰጠው ጳጳስ ነው። ጳጳስ 5 መክሊቶች አሉት። ዲቁና አለው፣ ቅስና አለው፣ አይቅርታ አንድ ዘልያለሁ፣ ክርስቲያንነት አንድ አለው፣ ምእመንነት። ጳጳስ ምእመን ነው አይደለም? ምእመን እኮ እናንተ ቀላል ስም መስሏቸዋል። ምእመን እኮ የእግዚአብሔር ስም ነው። ምእመን እግዚአብሔር በሁሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው። ምእመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምእመንነት አለው፣ ክርስቲያናዊነት አንድ። ከዛ ምን አለው? ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው። 5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወጥቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ነው። ሙሉ የሰራበት ሰው እንደተሰጠው። እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓው በጣም ነው የሚያስደንቀው። ተመልከት፣ ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምእመን ብቻ ነው የምትጠየቀው። አሁን ምን ጨምርበት? ከክርስትናው ላይ ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በ2። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት ነው። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የሕዝብነት ስራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው ፓትርያርኩ። እንግዲህ ይሄ ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘ ባይ ይሻለኝ ነበር አለችው። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ሁሉ ትጠየቃለህ ብላ ነበር የነበረችው ማለት ነው። ይሄ ሁሉ ጸጋ። 2 መክሊት ያለው ማን ነው? 2 መክሊት ያለው ማን ነው? ቄስ ነው። ምንና ምን አለችው? 2 መክሊት፣ ማስተማርና ማቁረብ። እስኪ በሉ አቤት። እሺ የጳጳሳቱንም ልጨምርላችሁ፣ አንድ ዙሪያ አስተረጉምላችኋል። እዚያው ላይ ጨርሼው ልድ። የጳጳሱ ሳይመ ዲያቆን፣ ሳይመ ቀሲስ፣ ሳይመ ጳጳስ፣ ማስተማር፣ ማቁረብ 5 ጸጋ አላቸው ማለት ዲያቆን መሾም፣ ቀሲስ መሾም፣
ጳጳስ መሾም ጳጳሳትን የሚሾሟቸው እነማን ናቸው? ጳጳሳት እጃቸውን ጭነው ተሰብስበው አንድ ጳጳስ መሾም አይችልም። ብዙ ጳጳሳት ከሌሉ እጃቸውን ተሰብስበው ጭነው ይሾሙታል። ስለዚህ ዲያቆን መሾም 1 መክሊት፣ ቄስ መሾም 2 መክሊት፣ ጳጳስ መሾም 3 መክሊት፣ ማስተማር 4ኛ መክሊት፣ ማቁረብ 5ኛ መክሊት። ይሄ የጳጳሳት ነው። አንድ ጳጳስ ይሄን ሁሉ ዞ ነው የሚንቀሳቀሰው። ለጳጳሳት ክብር እንዲኖራችሁ ነው። 5 መክሊት ዞ የሚዞር ነው። አሁን እኔ ብመጣ ቢያንስ 2 ይዤ እመጣለሁ። እሱንም በአግባቡ ከያዝኩት ነው። ጳጳስ ግን 5 ይዞ ነው የሚመጣና ጳጳስ ስታዩ እንደ ቀላል አትዩት። አሁን አውሮፕላን አዲስ አበባ ኤርፖርት እያየው ነበር። እንደ ሰው ተሰልፈው ወረፋ ሲጠብቁ እኔ አካላቴን የሚያልቀው ቢያሳልፋቸው ምን አለ? ቢሳፈሩ ቅድሚያ ቢሰጣቸው። ክብር መስጠት አለባቸው። ይሄን 5 ፍሬ ይዞ ነው እኮ ከቤታቸው የሚመጣ። ሲንቀሳቀሱ መስቀል እንዲያድርገው ሲባርኩ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ሲሉ በ5 ጸጋ ነው የሚባርኩኝ። ለነዚህ ክብር አይገባቸውም? ይገባቸዋል። ይሄን እንድታውቁ ነው። ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምትሰድበው አይደለም ጵጵስና። እውነቴን ነው። ይሄ ጳጳስ ሌቦች ምናምን የሚያይ የለም። እዚያ ተቀምጠህ በ5 ብር ዳታ እሷ 5 መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው መናፍቃን ቢያወርዱት ይደንቃል። እኛ አውረደ ነው አላቀድምን። አባቶቻችን እያቃለል ሰድበን ለሰዳቢ የምንሰጣቸው እኛው ነን። ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለው ማለት ነው። 2 መክሊት ያለው ምንድን ነው? ቄስ። የቄስ መክሊቱ 2 ነው። 1 ምን ማድረግ? ማስተማር። 2 ምን መክሊት አለው? ማቁረብ አለው። 2 መክሊቶች አሉት። ያስተምራል፣ ያቆርባል። እማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት ነው እያለ ዝክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት፣ ህዝቡን ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ፣ ተማሩ። ችግር የለም የሚላችሁ ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር እንደው ልገባ እንደው በቃ ቀርብ ግቢ ዝም ብለሽ ችግር የለም እንዳይከፋት ማለት። ምክንያቱም ሌላ ጊዜ ወይ በገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል ያደርግላታል ማለት። ማስተማር ንስሐ አባት መምህር ነው፣ ያስተምራል። እንዲያውም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው እንደ ሕጉ። 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ሕፃናትን ማሰየ ብሎታል። ጠቦቶችን ጭምር የንስሐ ልጆቹን ሕፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጪውን የሚሽሩለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ ቄሱ መተዳደሪያ ሲያጣ ቢዚ ይሆናል። ለራሱ ሲል አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይ እኔ አባቴ ብዙ ደስ አይሉኝም ሲሆን ደውለው መፈለግ ነበረባቸው። ካልሆነ እኮ ደውዬም አላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው እንዴ የአምሳ ሴት የአምሳ ንስሐ ልጅ አመል መስማት እንዴት ያለ ችግር ነው እንዴ! የአንድ ሚስት ንዝንዝ እኮ ይከብዳል። እየመጣቻች ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይሄን ሁሉ ንዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ። እንደዚህ አይነት ነገሮችን 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ምንድነው? ወሬ አታውሯቸው፣ ፖለቲካ አትወሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔ የምነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል። ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ ምንድነው የምታደርጉት? አቤታችሁ ሲመጡ አባታችን 2 ቃል ያስተምሩን፣ 2 ቃል በሉ። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለውም። ማስተማር እንደገና ምንድነው?
ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ ዶክተር አንድ ዶክተር ሄዳችሁና ኃጢአታችሁ ማን ነው ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል ነገራችሁት። አዛ ሰውየው እንዲህ አለ፣ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በዚህ በወባ ትንኝም ተነክሰ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ አድንም ትድናላችሁ። እና ምን ሲሰጣችሁ ነው የምትድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም ነው። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ነው። ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው። ከዛ ግን ምን ያደርግልሃል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል። እያስለቀሰ ነው የሚልጥህ። ይልጠዋል ያበጠ ምክንያቱም መድኃኒት አይቀበልማ። ያንን ልጦ የቆሸሸውን ቆዳ አስወግዶ ባክቴሪያዎችን አጥቦ በአልኮል ከዚያ በኋላ መድኃኒት ይቀበላል። ትድናለህ። ሊያድነኝ ነው ብለህ ስላሰብክ እየቆረጠህ ትችለዋለህ። በቢላዋ እንዲያል ቁርጥ እያደረገህ ትችለዋለህ። ለምን? ሊያድን ነዋ። ቅዱስ ጎርጎርዮስ ዘኑስስ እንዲህ ይላል፣ ኢናስተአጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍሱ እቱ ይላል ሃይማኖተ አበው ምዕራፍ 36 ላይ ሲናገር፣ የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይሄንን ንስሐ ግባ፣ ይሄንን አድርግ፣ አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንተ ታዘዝከኝ ያልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ስራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይሄን የምነግራችሁ። ስለዚህ ሐኪም ሲቆርጥ ዝም እያሉ ካህናት ግን ቃላቱ ተጠንቅቆ አይዟችሁ ምዕመናን እንዲሁ እኮ ይገርማል እኮ የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምትጠበቀው። እሺ መታወቂያ እንዲታደስ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምነን በቃ እንዲሁ ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድነው ይሄን ያህል የምናስታምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ፣ ቢገስጻችሁ፣ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ለዩ ኩሉኬ ዘይሰም ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮኩ ዘንሙ ዝናማት ወውህዝ ወሃይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወድቀ እስመ በዲበ ኮኩ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በዓለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በዓለት ላይ ተመስርቷልና አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በዓለት ላይ ተመስርቷልና አልወደቅም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑን ምክር ከሰማ አትወድቅም። ካህን ማለት የክርስቶስ እጅ ነው። ከዛ በሱ እጅ ሥጋው ደሙን ይሰጣል፣ በሱ እጅ ድነት ይሰጣል፣ በሱ እጅ መንግሥተ ሰማያትን ይሰጣል። ቁልፉን የያዘው ካህን ነው። ክህነት ጠልቶ ድነት የለም። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንዲሁ የተከበሩ አቶ ገሌ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተም ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ አላችሁ የላችሁም?
አላችሁ? አንድ የተሰጠው ዲያቆን ይባላል። አንድ መክሊት የተሰጠው ዲያቆን ናት። የዲያቆን ተልእኮ የዲያቆን ጸጋው ተልእኮ ትባላለች። መላላክ ማለት መላላክ የህዝቡን ወደ ማን? ወደ ካህኑ፣ የካህኑን ወደ ህዝቡ ይላላካል ማለት ተላላኪ ነው። ዲያቆን ያችኑ ቀበራት ማለት ትዕቢት ናት። ያችኑ አንዲቱን ደግሞ በቃ ዲያቆንም መቅደስ እስግምዝ ሲገባ አቤት ትሕትና ነው ሲንቀጠቀጥ አብሮ ከቀደሰ ቄስ አምባው ስማ እሱን አምጣው እንደዚህ ነው የሚል ማለት ቀድሶ አላ እሱም ቀዳሽ ሁላቸውም ቀዳሽ ናቸው ማለት እኩል ነው የሚሆነው። እና ያችኑ ቀበራት ማለት ዲቁናውን አንድ ነበረችው በትዕቢት ምዕመናንን ማመናጨቅ። ጸበል ስጠኝማ ዲያቆን ዝም በያች አጣቷ ላይ ያለውን 3 የወርቅ ቀለበት ከሆነ አመጣለሁታል ይቆይ ይላቸዋል ማለት ነው። ይሄ እንዲህ የሚያደርግ ከሆነ እሷን በገንዘብ ፍቅር በትዕቢት ዲቁናውን ያበላሸ ሰው ነው። እግዚአብሔር ከዚህ ሁሉ ይሰውረን። ከቃሉ ጋር ናችሁ? ሌላ 5 መክሊት የተሰጠው ሁላችንም በሉ አቤት 5 መክሊት ማለት 5 ሕዋሳት በሉ 5 ማን ናቸው? ዓይንሽ፣ ጆሮ፣ ሌላ አፍንጫ፣ ሌላ አፍ፣ ሌላስ እጅ። እነዚህ ምን ይባላሉ? 5 መክሊቶች ናቸው። አሁን መክሊት የለኝም የምትሉ እንግዲህ ይሄ ሁሉ እያላችሁ ነው ማለት ይሄ ሁሉ እያለ ነው መክሊት የለ። እኔ እኮ ጸጋዬ ነው ጌታዬ። ጸጋ ዓይንህ ነው፣ ጸጋ ጆሮህ ነው፣ ጸጋ አፍህ ነው፣ ጸጋ እጅህ ነው። በዚህ ከሰራህ መክሊት አለ። በዓይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አፍጥጥ ነው የምታድር? ዓይን ላይ እኮ አሁን በዓይናችሁ ዓመት ዝም ብላችሁ እንደው ዳውኑ። አንድ ሊቀ ጳጳስ አንዱን ልጅ እንደው ምን ሆነ ነው የማትማር ልጅ እርወኝ ስደነቆር ምን እየበላህ ደነቆር ካሉት ይባላል። እውነቴን እኮ ነው። መቼስ ለድንቁርናህም በልተህ ነው የምታደር አይደለም እንዴ? ስደነቆር ምን እየበላህ ደነቆርክ? እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ ዓመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት ዓይንህ ብቻ ይበቃል ማለት። ቁጭ ብለህ ላይብረሪ 1 ዓመት መጽሐፍ አንብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግረዋል። ስለዚህ ዓይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቅክ 5 ዓመት ነው። በጆሮ ስራ ሂድና ተማር። ዝም ብለህ አትወዝን። አይ ተምሬ ነበር እያልክ አስፋልት ስታለፋቷል። ተማር። ትምህርት ቤት ወይ ቄስ ትምህርት ቤትም ስማ። ትምህርት ቤቶችን ተማሩ። ወግ ስትሰሙ ጆሮአችሁን አታበላሹት፣ አፍክን አታበላሽ። ዝም ብለህ አንብብበት። እጅህን ስራ አላችሁ ዘመዶች። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት? 5 መክሊት። 5 መክሊት። 5ቱ ደግሞ ሌሎቹ ምንድናቸው ነው? 5 ያተረፉት 5ቱ አንደኛው ሴንስ ይባላል። ሴንስ ታውቃላችሁ አይደል? ስሜት ማለት ነው ሴንስ። ሁለተኛው ፐርሰፕሽን ይባላል። ሶስተኛው ኦፒኒየን ይባላል። አራተኛው ኢንተሌክት ይባላል። 5ኛው ሪዝን ይባላል። እነዚህ 5ቱ ናቸው። ተርጉሟቸው እንግዲህ እንግሊዘኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። 5 መክሊት 5 የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሴፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህ ምክንያታዊ ሁን፣ በእውቀት ተመራበት። ምልከታ ይውላችሁ ሰው ሐሳብ የሚስተው ምን ሲናገር ምን ሲመራው ነው? ሴንስ ፐርሴፕሽን እና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዲሳሳቱ የሚጠብቀው እንዳይሳሳቱ የሚጠብቀው ሪዝን እና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና እውቀታዊ ከሆነ ስሜት ሰውየውን አያጠፋውም። በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋውም። ስሜት እንዳያጠፋው በደንብ ስሙ። በሞቴ 5ቱ የስሜት ሕዋሳት ለሴንስ እና ለፐርሰፕሽን ምን የሚሰጡ ናቸው? ግብአት። ለምሳሌ ወጥ ይሸታሃል፣ ምን ታደርጋለህ? ሴንስ ይሰጣል። የመብል ፍላጎት ያድርብሃል ማለት ሽታው ነው። ስለዚህ 5ቱን ትጠብቃለህ። 5ቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። አላችሁ። እነዚህ ሕዋሳተ ውስጥና ሕዋሳተ አፋ ይባላሉ።
5 የተሰጠው 5 አተረፈ ማለት መክሊቱን 5ቱን የውጩን ሕዋሱን ጠበቀ፣ 5ቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው በሉ። ሙሉ ሰው በሉ። ኧረ በሉ። እሺ ሪዝነብል በሉ። ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን። አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ 5ቱ ግብአቶች በዓይንህ የምታየው፣ በጆሮህ የምትሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው በውስጥ ሪዝኔብል እንድትሆንና እንዳትሆን ይወስንሃል ነው። ስለዚህ የምትሰማውንና የምታየውን ነገር አስተካክል ነው። የምታየውንና የምትሰማውን ካስተካከልክ የምታስበውም የተስተካከለ ይሆናል። የምታስተካከል ለብ በሉ ደግሞ የምታስበው ከተስተካከለ የምትሰራው ይስተካከላል። ከውስጥ ወደ ውጭ፣ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ውስጥ ሲረክስ በእጅህ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምንድን ነበር? የጨረቃ ኦርቢት አለ አይደል? ምህዋሯ እንደዚህ እየዞርን ነው የምንኖረው። በውጭ ያሉት ሕዋሳት ለውስጥህ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚያ እንዳይሆን ውጩ የተቀደሰ ነገር የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራሉ። የፍሬ ሰው ይበለን። እሺ ሌላ ላጠቃለው 2 የተሰጠው ነፍስና ሥጋ የተሰጠው ነው። አልተሰጣችሁም? አልተሰጣችሁም ወይ? አልተሰጣችሁም? እሺ እንደገና ደግሞ 1 የተሰጠው በቅድሙ ይወርዳል። ሰውነት፣ አሁንም ሰውነት ነው የሚሆነው። እሺ እየጨረስኩ ነው። አንዱን አወራረድ ልንገርታችሁ። 5 የተሰጠው አሚን፣ እምነት፣ ተስፋ፣ ምሕረት፣ ትዕግስት፣ ደስታ። እነዚህ 5 መክሊቶች ይባላሉ። ምን ናቸው? 5 ምን ናቸው? እምነት፣ ተስፋ፣ ምሕረት፣ ትዕግስትና ምንድን ናቸው? ሰላም ወይም ይቅርታ ደስታ። እነዚህ 5 ናቸው። እነዚህን በትክክል ተጠቀሙባቸው። ርኅሩህ ሁን፣ እመን፣ ተስፋ ይኑርህ፣ ትዕግስት ይኑርህ፣ ባገኘው ነገር ደስተኛ ሁን። እነዚህ ነገሮች ነፍስና ሥጋህን ያተርፋሉ። ውሏችሁና ቀናችሁን የሚያሳምሩ በየቀኑ 5ቱን ጽፋችሁ ተመሩባቸው። ዛሬ ትዕግስተኛ ሆኜ እያለሁ ወይ? በደስታ ውያለሁ ወይ? አምኜው እያለሁ ወይ? በተስፋ ነው ወይ የዋልኩት? የረራዬ ሥራ በዛሬው ቀን ሰርቻለሁ ወይ ጨክኜ ነው የዋልኩት? እንደዚህ ስትሉ ሰውነት ይኖራችኋል። ሰውነት ካላችሁ ሰው የማይችለው ነገር የለም። በእግዚአብሔር አምኖ በትክክል ግን ሰውነታችንን በ5ቱ መክሊቶች መስራት ነው። ቅድም ባልኳችሁ በ5ቱ የሙሴ መጻሕፍት፣ በ4ቱ ወንጌል፣ በአጭሩ ደግሞ ምን ላይ ተረጉሙታል አባቶቻችን? 5 መክሊት የሙሴ፣ 2 መክሊት ብሉይና ሐዲስ፣ 1 መክሊት የጸናቸው አንድ ሃይማኖት ላይ ተረጉማሉ። ይሄን እንተውና እሺ 5 መክሊት እነዚህ 2 መክሊት ደግሞ አላችሁ። እሺ ተስፋና እምነት ናቸው 2 መክሊት። 2 መክሊት ተስፋና እምነት ናቸው። ተስፋና እምነት ያለው ሰው ነው። 1 መክሊት ማለት እምነት ብቻ ያለው ሰው ማለት ነው። እምነት ብቻ ያለችው ሌሎቹ የሌሉት ያችኑ መቅበር ማለት ያችኑ በምድራዊ ፍላጎት የቀበረ ሰው ማለት ነው። ሌላ 5 መክሊት ጥምቀት 1፣ ተአምኖ ኃጣው 2። መጠመቅ ወይም ስትጠመቅ ክርስቲያን የሆንክበት። ተአምኖ ኃጣው ማለት ኃጢአትን ማመን ማለት ነው። ከዊነ ሰማዕትነት 3፣ ምንኩስና 4። ከቃሉ ጋር ናችሁ? ምንድን ነው ያልኳችሁ? ጥምቀት 1፣ እሺ። ተአምኖ ኃጣው 2፣ እሺ። ሰማዕትነት 3፣ እሺ። ምንኩስና 4፣ ባሕታዊነት 5። ከነዚህ በአንዱ መሰማራት ማለት ነው። 2 ያለው ደግሞ ወይም እነዚህን ሙሉውን የያዙ አሉ እና አቡነ ተክለ ሃይማኖት የተባሉት 5ቱም ያላቸው 2 ያላቸው ደግሞ እነማን ናቸው? ልጅነትና ተአምኖ ኃጣው ማለት ነው። ወይም ጥምቀትና ኃጢአትን ማመን ንስሐ ማለት ነው። 2 ያላቸው በደንብ ስሙ። ይሄ እናንተን ያጠቃልላል። 1 ያላቸው የተባለው ደግሞ ጥምቀት ብቻ ያለው ግን ንስሐ አይገባም፣ ስራ አይሰራም። እሱኑ የቀበረ ማለት ያችኑ እምነቱን ደግሞ በምድራዊነት፣ በኃጢአት፣ በሹመት፣ በገንዘብ ፍቅር፣ በዝሙት፣ በርኩሰት ይችኑ የቀበራት ሰው ያበላሻት ሰው ማለት ነው። ይሄ ምን ይባላል? 1 ያለው ይባላል። ከቃሉ ጋር ናችሁ? 5 መክሊት ያለው
ቅድም እንዳልኩት 5ቱ ሕዋሳት ያዙ። 2 መክሊት ያለው ተግባርና ሐሳብ፣ ተግባርና ሐሳብ 2 መክሊት ይባላሉ። ተግባርና ሐሳብ። 1 መክሊት ያለው የሚባለው ደግሞ ሐሳብ ብቻ ያለው ማለት ነው። ሐሳብ ብቻ ያለው ዝም ብሎ ያስባል። እቆርባለሁ ብሎ ያስባል። እታረቃለሁ ብሎ ያስባል። ጸሎተኛ ሆናለሁ ብሎ ያስባል። የሆነ ጊዜ ሀብታም ሆናለሁ ብሎ ያስባል። አይሰራም። 1 መክሊት ያችኑ እንደያዘ ምንም ሳይሰራ አፈር በላው ማለት ነው። 1 ያለው ተቀበረ የተባለው ይሄ ነው። 1 መክሊት ነበረችው፣ ሐሳብ ብቻ ነው ያለው። በጎ ያስባል ግን ምንም አይሰራም። ይሄ በአፈር ወይም ደግሞ በምድራዊነት ተይዞ የጠፋ ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህን ሁሉ ያደረሰው በጥቂቱ መታመን በብዙ ተሹመዋል። በጥቂቱ መታመን የተባለው ከቃሉ ጋር ናችሁ? በጥቂቱ መታመን የተባለው ጥቂት የተባለ 1 ዕድሜ ነው፣ 2 ይህ ዓለም ነው፣ 3 እያንዳንዳችን የያዝነው መልካም ነገር ነው። እሱ በጥቂት መታመን ይባላል። ዕድሜ ጥቂት ነው። ለምሳሌ የሰው ዕድሜው ቢበዛ 80 ነው። በ70 ዓመትህ ታምናሃልና በዘላለም ዕድሜ እሾምሃለሁ ማለት ነው። ጥቂት የተባለች የሰው ዕድሜ 70 ዓመት ከዛም ከበዛ 80 ነው። በ70 ዓመት ዕድሜ ስለታመንክ እኔ ደግሞ በዘላለም ሕይወት እሾምሃለሁ። ዘላለም ማለት የማይቆጠር ዓመት የሌለው ስፍር የሌለው ማለት ነው። ሁለተኛ ይህ ዓለም ጠባብ ነው፣ አስጨናቂ ነው። ልመጹት ብትል ጠባብ ነው። ልጽደቅ ብትል ጠባብ ነው። ንጹሕ ልሁን ብትል ጠባብ ነው። ልትጋ ብትል እንቅልፍ ይፈትናል። ሁሉ ነገር በትዳር ብታመጣ ነገር ሀብት ማጣት ይፈትናል። ቢመነኩሱ ዝሙት፣ ሌላው ነገር ፈተና አለ። በዚህ አስጨናቂ ጠባብ ዓለም ታምናሃልና በሰፊ ዓለም እሾምሃለሁ ነው። ሁለተኛው መንግሥተ ሰማያት ሰፊ ዕረፍት ናት። ይህ ዓለም ግን ባኡን ተጠባብ አንቀጽ ተብሏል። በጠበበው ደጅ ግቡ ተብሏል። ጠባብ ለምንድን ነው ይሄን ዓለም ጠባብ አንቀጽ ያለው? 1 ወንጌል ናት። ሁለተኛ በዚህ ዓለም እየኖሩ እግዚአብሔር ማምለክ በራሱ ጠባብ አንቀጽ ነው። ዓለም አስጨናቂ ናትና ለመልካሞች ሰፊ ቦታ አትሰጣቸውም፣ ለክፎች ነው የምትመቸው እሷ። ስለዚህ ይሄን ነው በጥቂቱ መታመን የተባለው። ሶስተኛ ባለች ትንሽ ነገር ከታመንክ እግዚአብሔር ብዙ ጸጋ ይሰጥሃል ነው። ባለች ትንሽ ነገር 1-2 ሐሳብ ላንሳላችሁ። አላችሁ? ለምሳሌ ንገራችሁ። ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚህ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾማል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገሩ እንጂ። በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር የይስሐቅ ዘር የያዕቆብ ዘር በግ ጠባቂ ሁኜ ልቅር ይሁን፣ እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግስት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ስራ ካከበርካት እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600,000 እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600,000 ህዝብ ላይ ሾመው። እነዚያንም ታምኖ ዘወጣ እግዚአብሔር። እንኳን እንዲሁ ይገርማል እኮ እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ ጴጥሮስን እዩት። ቅዱስ ጴጥሮስ ምን ነበር ስራው? አቤት አሳ አጥማጅ ነው። ምንድን ነው ያደረገው? አሳ ነበር። በቀን አይችን አሳ ያውም ሲለፋ ውሎ የማያገኝ አንድ አሳ ሲጠብቅ ነበር የሚለው ጌታ። ምን ከዚህ በኋላ አንተ በ55 ዓመቱ እኮ ነው እግዚአብሔር ያሳያችሁ። በ55 ዓመቱ አሳ እያጠመድኩ ብሎ አላማረረም። አሳዋን ያጠምዳል። ዝም ብሎ ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው?
አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ አሉ። ከዚህ በኋላ ምን አደረገው? የሐዋርያት አለቃ አድርጎ ሾሙ። በጥቂቱ መታመን ማለት ቅዱስ ጎርጎርዮስ ገባሬ መንክራት እንደሚተረጉም በጥቂቱ የታየ በብዙ ይሾማል ማለት በምእመንነት ከታመንክ ዲቁና ይጨመርልሃል፣ በዲቁና ከታመንክ ቅስና ይጨምርልሃል፣ ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል። መጀመሪያ ያስካትን ምን አሁን ዲያቆኑ በዲቁናው ሳያፈራበት ቅስና በቁምስናው ያላፈራ መነኩሴ እባካችሁ ጳጳስ አድርጉኝ በዚያኛው መች አፍርተህበት ሳትታመን በዚያ ገና መች አመን። ይሄን ነው እግዚአብሔር የሚያስተምረን። አንድ ታሪክ ልናገርና ትምህርቴን ጠቅልለው ከቃሉ ጋር ናችሁ። አንድ ሰው ነበረ፣ ጳጳስ ነው። አትናቴዎስ ዘአንጾኪያ ይባላል እና በዘመኑ የነበሩት አንጾኪያ የነበሩት ሰዎች ጳጳሳቸው ይሞታል። ጳጳሳቸው ሲሞት የእስክንድሪያው ፓትርያርክ መጥቶ እስኪሾምላቸው ድረስ እነሱ በዚህ ቀን እመጣለሁ ብሎ ቀጥሮ ዘገየባቸው። ሲዘገይባቸው ኧረ እሱን ስንጠብቅ ብለው ዝም ብሎ ምዕመናን ተሰበሰቡና ጳጳስ አድርገናል አሉት። ዝም ብለው አንዱን አትናቴዎስን ማለት ዝም ብለው ያኛው እስኪመጣ ምን አጠባበቅ ራሳችን ማንሾመው በገንዛ ሀገራችን። ዛሬ እኮ ህዝብ የሚሾመው ጳጳስ ነው የሚበጠብጠን። ህዝብ የሚሾመው ጳጳስ አይረባም። ማንም የምትሾም መሾም ያለባት ቤተ ክርስቲያን ናት። እናንተ ናችሁ እኮ ሰውን ሁሉ የሌለውን ጸጋ እውነት ነው መሰል እንዲል ያደረጋችሁት። መነኩሴው ሁሉ አንዲቱ ትሄድና አባ አቤት በህልሜ ይመስለኛል ከረጅም ተራራ ላይ ቆመው ይመስለኛል። እሺ እንደገና የብርሃን መስቀል የያዙ ይመስለኛል። እሺ ኋላ ክንፍ ያወጡ ይመስለኛል። እሺ ኋላ በላይ ላይ አልፈው ሄዱ እና በህልሜ የናዩት ይሄ ነገር ጸጋልኝ እንዲህ ይላል። እዚህ ኋላ ሲያሰግድ ይውላል ማለት ነው። እናንተ እኮ ናችሁ መነኩሴውን ሁሉ ሳያስበው ያላሰበውን ክብር ሁሉ እንደበቃ የምታስመስሉት ማለት እያቀበጣችሁ። እኔ እንደውም አንድ ጊዜ አንድ ቄስ አሉ ስዊድን የሚኖሩና አስተምሬ ስጨርስ ይሄ ኩታራ ነው ጉልበቱን እንዳስሙት አሉ። እውነታቸውን ነው። እንደዚህ የሚል ሰው ነው የሚያስፈልገን። አንዳንድ ሰው ያለመጠኑ ክብር ስንሰጠው መጨረሻ ላይ ይበላሽብናል። በእውነቱ ማለት የሀገራችን ገበሬ እኮ ሊቅ እኮ ነው። ምንን ካላልኩት ገብቼ ምን ልበል ይላል፣ ልፈትፍት ይላል ካላሉት ብሎ የሚናገረው ለዚህ ነው። ግን በሉ አላልኩም። እንደዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ተሰብስበው ሾሙት። እሱ ሊሾም ሲመጣ ያኛው በተቀጠረበት ሰው ሲሾመ ይቺ ሀገር እንዴት ሆነ አለች። ጳጳሳቸው ሙቶ እና አሁን እንዴት ሆነዋል? እራሳቸው ሾመው አለ። አውግዞት ዙሮ ቤቱን መጥቶ አወገዘህ እኮ አለ። የሚገርመው ግን ያ ሰውዬ ቅን ነበረ። ህዝቡ አስገድደው ነው የሾሙት እና ቅን ስለነበረ አውግዞኝ ዳው እንግዲያ ሰውየው ቅስና ነበረው። ጥሩ ካህን ነው፣ መነኩሴ ነው። መጣና ሀዚኛው ፓትርያርክ ቤት መጣ። ምን ሆነ መጣ? የእርስዎ ቤት ጠራጊ ሁኜ ቃለ እግዚአብሔር ልማር ብዬ አንድ ምእመን ነኝ አለው። ምእመን ሆኖ ቤት እየጠረገ በልጠረግ አለው። ታማኝ አገልጋይ ሆነ። አንተስ ድንግልና አላው አለ። አንተስ ዲቁና ልስጥህ አለው። ኧረ አይገባኝም። ፊት እኮ ጳጳስ አድርገው ሹመውታል። ሲያወግዘው ጊዜ መጣና ይሄን ኃጢአቴን ማስተስር ያለብኝ ብሎ መጥቶ ሎሌን ነገባ። ለአንተስ ዲቁና ይገባሃል አለው። ኧረ አባቴ አይገባኝም። ይገባሃል አይገባኝም፣ ይገባሃል አይገባኝም። ኋላ 2 ጊዜ መሾም ኃጢአት ስለሆነ ነገር እንግዲህ አሳጉን ነው ብሎ በነውር ተይዞብኝ ነው እንጂ ዲቁና አሳለኝ አለው። ተከልክዬ ነው እንዳትቀድስ ተብዬ ነው እንጂ የሆነ አባት ከልክለው ነው እንጂ ዲቁና አለኝ። በል ዲያቆን ሆኖ አገልግል። በዲቁናው እጅግ በጣም ታማኝ ዲያቆን ሆኖ አገለገለ። ሲያገለግል ሲኖር አንተ ቅስና ይገባሃል አለው። ኧረ አባቴ አይገባኝም። እንዲህ አንተ ይሾማ ግንቢ የምትለኝ ከሆነ እኔ አወግዝሃለሁ አለው። ድሮስ ምን ብሎ መጥቶ እንደዚያ ሲለው ምን አለ? አባቴ በነውር ተይዞብኝ ነው እንጂ ቅስና አለኝ አለው። በል ግባና አገልግል አለው። ሲያገለግል ጵጵስና ልሹምህ አለው። አይገባኝም፣ ይገባሃል፣ አይገባኝ ሲጣሉ እኔ እኮ አትናቴዎስ ነኝ፣ ያወገዙኝ አትናቴዎስ ነኝ አለ ነው። አዎ ፓትርያርኩ እኔ ሳልሆን አንተ ነህ እንዲህ ያለ ስራ የሰራ ብለው በበቅሎ ጭነው እሳቸው እየጎተቱ ገመድ እየጎተቱ ስም በበቅሎ ወስደው ሀገረ ስብከቱ አስገቡት። በጥቂቱ መታም በሎሌነቱ ሲታመን በምን አረጉት? ዲያቆን። በዲቁናው ሲታመን ምን ሆነ? ቄስ። በቅስናው ሲታመን ምን ሆነ?
ጳጳስ ሆነ ማለት ለፕትርክና በቁት። ያላችሁበት የቤት ሰራተኛ ብትሆን፣ ሎሌ ብትሆን፣ ዘበኛ ብትሆን፣ ጽዳት ሰራተኛ ብትሆን ያላችሁበትን ቦታ በታማኝነት ያዙት። ያን ከያዛችሁ እግዚአብሔር ለክብር ያበቃችኋል። እንደውም ምን ሊቃውንት ሲተረጉሙት ጥቂት መከራ የለመደን ሰው እግዚአብሔር ብዙ መከራ ይጨምርለታል ብለው የተረጉሙ ሊቃውንት አሉ። ማለት ምን ማለት ነው? ጥቂት መከራ እንዲሁ ዝም ብለህ ይሄ ውጋት እየመታ እዚህ ላይ ድስቅ እያደረገ ዳዊት የምትደግም ከሆነ ጦር እየተመታ የምችለው ምን ይሰጣል? ሰማዕትነት ይሰጣል። ጥቂት መከራ የማችል ከሆነ ለብዙ መከራ አይሰጥም። ብዙ መከራ ከሌለ ደግሞ ብዙ ጸጋ የለም። ይሄን ነው እግዚአብሔር ሊያስተምረን የፈለገና ወገኖቼ የሌላችሁን እየተመኛችሁ ዘመናችሁ ከሚያልቅ ባላችሁ ነገር ታምናችሁ ተገኙ። ባለን ነገር ታምነን ለትልቅ ጸጋ እንበቃ ዘንድ የመድኃኔዓለም ቅዱስ ፈቃዱ ይሁንልን። ያስተማረን ቅዱስ እግዚአብሔር ክብር ምስጋና ይግባው። በልጁ በመድኃኒታችን በኢየሱስ ክርስቶስ የናኛትን መንግሥተ ሰማያትን እንዲያድለን ቅዱስ ፈቃዱ ይሁን። ለአብ ለወልድ መንፈስ ቅዱስ ክብር ምስጋና ይግባው። ይቆየን።